ጠቅላይ ሚኒስትሩ የሲአይኤ ቅጥር አባል ነበሩም። የጥያቄ ለበርካታ አስርት ዓመታት በኢትዮጵያ የፖለቲካ መድረክ ላይ ሲያንዣብብ የኖረም ዛሬም ድረስ የብዙዎችን ልብ በቁጭትና በጥያቄ የሚሞላ አነጋጋሪ ምስጢር ነው። አሁን ግን በዋሽንግተን የደህንነት ማህደሮች ውስጥ በታሸጉ የብረት ሳጥኖች ተቆልፎባቸው የቆዩና በቅርቡ ይፋ የሆኑ የሲአይኤ ምስጢራዊ ሰነዶች የዚህን ታሪክ መጋረጃ ሙሉ በሙሉ ገልጠውታል። ዛሬ የምናቀርብላችሁ ዝግጅት በቀድሞ የሲአይኤ ከፍተኛ የደህንነት ኦፊሰር ፖል ሄንዝ እና በአቶ መለስ ዜናዊ መካከል የተደረጉ እጅግ ድብቅና ስልታዊ ግንኙነቶችን ፍንትው አድርጎ የሚያሳይ ነው። ገና ስልጣን ሳይያዝ በዋሽንግተን የህወሓት ጊዜያዊ ቢሮ ውስጥ ከአሜሪካ የስለላ ቁንጮች ጋር ለ5 ሰዓታት የተደረገ ሚስጥራዊ ውይይትና ከሰከንዶች በስተጀርባ የተዶለቱ ሴራዎች የኢትዮጵያን የጂኦፖለቲካዊ ካርታ እንዴት እንደቀየሩት በጥልቀት እንመለከታለን። በተለይ በአማራው ህዝብ ላይ የስነ ልቦና ጦርነት ለመክፈት ታሪካዊ ግዛቶቹን በመቀማትና በትምክህተኝነት ፍረጃ የህዝቡን ፖለቲካዊ ውሳኔ ሰጪነት ለማምከን ከተነደፉት ስልቶች ጀምሮም የኦሮሚያን ክልላዊ ስፋትና ተጽዕኖ በከፋፍለ ግዛት ስትራቴጂ ለማዳከም የተላለፉትን ስልታዊ የደብዳቤ መመሪያዎችን በተጨባጭ የታሪክ ማስረጃዎች እናጋልጣለን። በጫካ ውስጥ የነበሩ መሪዎች ከአሜሪካ የስለላ መኮንኖች ጋር በሚስጥራዊ ቢሮዎች ውስጥ ተቀምጠው የኢትዮጵያን ቀጣይ 30 ዓመት ዕጣ ፈንታም እንዴት ወሰኑት? የሀገራችን የባህር በር ጉዳይስ በምን አይነት ስሌት በቀላሉ አሳልፎ ተሰጠም? እነዚህን ልብ አንጠልጣይ ታሪካዊና አሁንም ድረስ የሀገሪቱ ዕጣ ፈንታ እየገዙ ያሉትን እውነታዎች ይፋ በሆኑ የሲአይኤ ሰነዶች ላይ ተመስርተን የምናቀርብበት ታሪካዊ ዝግጅት ነው። አሁን ይጀምራል። አብራችሁን ቆዩ። ለበርካታ አስርት ዓመታት ከህዝብ እይታ ተሸሽገው በዋሽንግተን የደህንነት ማህደሮች ውስጥ በታሸጉ የብረት ሳጥኖች ተቆልፎባቸው የቆዩና በቅርቡ ይፋ የሆኑ የሲአይኤ ምስጢራዊ ሰነዶች በምስራቅ አፍሪካ ቀንድ ዘመናዊ ታሪክ ላይ እጅግ አስደንጋጭ ልብ አንጠልጣይና ታሪካዊ እውነታዎችን ይዘው ብቅ ብለዋል። ኢትዮጵያ ምድር ላይ የተካሄደውን ታላቅ ኃይል ሽግግር፣ የሀገሪቱን የጂኦፖለቲካ ጣፋንታና በሚሊዮኖች የሚቆጠሩ ሰዎችን ህይወት የቀየሩ ውሳኔዎች እንዴት በማን እንደተወሰኑ የሚገልጡ እነዚህ የደህንነት ሰነዶች ዛሬም ድረስ የብዙዎችን ልብ በቁጭትና በሐሳብ የሚሞሉ ናቸው። በተለይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊና የአሜሪካ የደህንነት ተቋማት የነበራቸውን ጥልቅ ድብቅና ስልታዊ ግንኙነት ፍንትው አድርገው የሚያሳዩ እነዚህ ምስጢራዊ ፋይሎች መለስ ዜናዊ የሲአይኤ አባል ነበሩ ወይስ አልነበሩም ለሚለው የቆየና አነጋጋሪ ጥያቄ በይፋ ሰነዶቹ ላይ የተመሰረተ ምላሽ ይሰጣሉ። የዚህ ታሪክ መነሻ በቀዝቃዛው የዓለም ጦርነት ዋቂያ በደርግ መንግስት መጨረሻዎች ወራት ላይ ይጀምራል። በዚህ ወቅት ዋሽንግተን ዲሲ በሚገኙ የደህንነት መስሪያ ቤቶች ውስጥ ይንቀሳቀስ የነበረ አንድ ቁልፍ ሰው ነበር። ሰውየው ፖል ሄንዝ ይባላሉ። ፖል ሄንዝ ተራ ዲፕሎማት ወይም ጸሐፊ አልነበሩም። እሳቸው በቀድሞ የአሜሪካ ፕሬዚዳንት ጄሚ ካርተር ዘመን በብሔራዊ ደህንነት ምክር ቤት የአፍሪካ ቀንድ ጉዳዮች ኃላፊ የነበሩና ለበርካታ አስርት ዓመታት በሲአይኤ ውስጥ ከከፍተኛና የደህንነት ስለላ ኦፊሰር ያገለገሉም በምስራቅ አፍሪካ ጉዳዮች ላይ የአሜሪካን ፍላጎት የመቅረጽ አቅም የነበራቸው ቁልፍ ሰው ነበሩ። ይህ የደህንነት ቁንጮ እንደ አውሮፓውያኑ የዘመን ቀመር ሚያዝያ 3 እና 5 ቀን 1990 የዋሽንግተን ዲሲ በሚገኘው የህወሓት ጊዜያዊ ቢሮ ውስጥ ከአቶ መለስ ዜናዊ ጋር ለ5 ሰዓታት የፈጀም እጅግ ሚስጥራዊና ጥልቅ ውይይት አካሂዶ ነበር። በዚህ ውይይት ላይ ከአቶ መለስ ጋር በወቅቱ የህወሓት የውጭ ጉዳይ ኃላፊ የነበሩት አቶ ስዩም መስፍንን፣ በለንደን የድርጅቱ ተወካይ የነበሩትን አቶ ብርሃነ ገብረ ክርስቶስንና አቶ አሰፋ ማሞም ተገኝተው ነበር። ፖል ሄንዝ በወቅቱ በጻፈውና በቅርቡ ይፋ በሆነው ሚስጥራዊ የውይይት ማስታወሻ ላይ እንደገለጸው መለስ ዜናዊ ራሱና ድርጅቱን ለአሜሪካ እጅግ ታማኝ፣ አስተማማኝና ስልታዊ አጋር አድርጎ ለማቅረብ ከፍተኛ ጥረት አድርጓል። ሄንዝ ለአቶ መለስ የሰጠውን ግምት ሲገልጽ መለስ እጅግ ረጋ ያለ፣ ራሱን ሙሉ በሙሉ የሚቆጣጠር፣ የእንግሊዝኛን ቋንቋ አቀላጥፎ የሚናገርና በታላቅ የንግግር ችሎታ የታጀበ እንደሆነም በውይይታቸው ወቅት አልፎ አልፎም ሶፋ ላይ በባዶ እግሩ እየተቀመጠ ነጥቦችን ለማስረዳት የሚነሳ ሰው መሆኑን መዝግቦታል። በዚህ ውይይት ላይ ፖል ሄንዝ ከአቶ መለስ ዜናዊ ፊት ለፊት ተቀምጦ ያቀረበላቸው ጥያቄ የአሜሪካን መንግስት ስጋት የገለጸ ነው። ሄንዝ መለስን እናንተ ሁልጊዜ ማርክሲስት ሌኒኒስት ነን ትላላችሁ፣ አልባንያን እንዳሪያ ትመለከታላችሁ፣ ስታሊንን ታወድሳላችሁ የሚሉ መረጃዎች አሉ። በአሁኑ ሰዓት የሶቪየት ህብረትና ኮሚኒዝም እየወደቀ ባለበት በዚህ ወቅት እናንተ ይህንን የከሰረ ርዕዮተ ዓለም እንዴት ልትከተሉ ትችላላችሁ? ማርክሲስት ካልሆናችሁ ይህንን ግልጽ ለማድረግ ለምን ጥረት አታደርጉም ሲል ጠየቃቸው። አቶ መለስ
በሰጡት ምላሽ የአሜሪካን ድጋፍ ለማግኘት የርዕዮተ ዓለም ለውጥ ማድረጋቸውንና ለአሜሪካ ታማኝ መሆናቸውን ለማረጋገጥ ሞከሩ። መለስ ሲመልሱም እኛ ማርክሲስት ሌኒኒስት ድርጅት አይደለንም። በታጋዮቻችን ውስጥ ማርክሲስቶች እንዳሉ ማምናለሁ። እኔ ራሴ በኃይለሥላሴ ዩኒቨርሲቲ ተማሪ ያለው ማርክሲስት ነበርኩ። ነገር ግን ዶግማቲክስ ማርክሲዝም በተግባር እንደማይሰራ ተምረናል በማለት ለአሜሪካ የደህንነት ባለስልጣናት ማብራሪያ ሰጡ። ይህ ውይይት በጫካ ውስጥ የነበሩ መሪዎች የአሜሪካን የፖለቲካ የደህንነት ድጋፍ ለማግኘት ያደረጉትን ስልታዊ ሽግግር የሚያሳይ ቁልፍ የታሪክ ሰነድ ነው። ይሁን እንጂ በዚሁ ምስጢራዊ ሰነድ ስለ ኤርትራ፣ ስለ ትግራይና ስለ መላ ኢትዮጵያ ወደፊት ዕጣ ፈንታም የተደረጉ ውይይቶች ይበልጥ ልብን በቁጭት የሚሞሉ ናቸው። አቶ መለስ ለሲአይኤ ከፍተኛ ኦፊሰር ፖል ሄንዝ ሲያስረዱም የደርግ መንግስት ከወደቀ በኋላ ኤርትራ ነፃ እንደምትሆንና ነገር ግን የኤርትራ አንድነት ውስጥ ሃይማኖታዊ ብሔራዊ ክፍፍል ምክንያት ለረጅም ጊዜ ሊቀጥል እንደማይችል ያላቸውን ስጋት ገልጸዋል። መለስ ሲናገሩ እኛ ከነፃ ኤርትራ ይልቅ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንደምትቆራኝ እንመርጣለን። ይህንን የምናየው በመጀመሪያ ከትግራይ ጥቅም አንጻር ነው። ከዚያም ከጠቅላላ የኢትዮጵያ ጥቅም አንጻር ትግራይ ወደ ቀይ ባህር መውጫ ትፈልጋለች። ብቸኛው መንገድ ደግሞ በኤርትራ በኩል ማለፍ ነው በማለት የትግራይ ጥቅም በማስቀደም ስለ ወደፊቱ የሀገሪቱ የባህር በር ጉዳይ ተወያይተዋል። መለስ አክለውም በአዲስ አበባ ለዘመናት የቆየው የአማራ የበላይነት መቆም እንዳለበት፣ ሀገሪቱ ፌዴሬሽን መሆን እንዳለባትና ሁሉም ብሔረሰቦች የራሳቸው ጣፋንታ የመወሰን መብት ሊኖራቸው እንደሚገባ ለፖል ሄንዝ በግልጽ አስረድተዋል። በፖል ሄንዝ የውይይት ማስታወሻ ላይ የሰፈረውና በአቶ መለስ ዜናዊ የተነገረው ይህ አቋም የኢትዮጵያን የጂኦፖለቲካዊ መልክዓ ምድር የቀየረና በተለይ በአማራው ማህበረሰብ ላይ ለተወሰዱት ተከታታይ ስልታዊና ፖለቲካዊ እርምጃዎች እንደ መነሻ ሰነድ የሚያገለግል መለስ ዜናዊ እንደ አውሮፓውያን የዘመን ቀመር በኤፕሪል 1990 በዋሽንግተን ዲሲ የሰጡት ይህ ማብራሪያ ጫካ እያሉ የቀረጹትን ርዕዮተ ዓለማዊ አቋም ለአሜሪካ የደህንነት ባለስልጣናት ያስረዱትና ይሁንታ ያገኙበት ታሪካዊ ክስተትም ነበር። ይህንን ነጥብ በወቅቱ ከተቀነባበሩ ስልቶች፣ ከተወሰዱት እርምጃዎችና ከተጨባጭ ታሪካዊ ማስረጃዎች ጋር አንድ በአንድ እንመልከተው። በውይይቱ ላይ ፖል ሄንዝ አቶ መለስን የአማራ የበላይነት ስትሉ ምን ማለታችሁ ነው ሲል ጠይቋቸው ነበር። አቶ መለስ ሲመልሱ የአማራ የበላይነት ስንል የሸዋ አማራዎችንና ባለፉት 100 ዓመታት በአዲስ አበባ የተመሰረተውን የሸዋ የበላይነት ልማድ ማለታችን ነው። ይህ ስርዓት መለወጥ አለበት። በአዲስ አበባ የመግዛት መብት አለን ብለው የሚያስቡ ሰዎች አስተሳሰባቸውን መቀየር አለባቸው ብለዋል። ይህ አስተሳሰብ በይፋ ሲነገር የገዢውን መደብ ስርዓት ለመለወጥ የተነደፈ ቢመስልም በተግባር ግን መላውን የአማራ ሕዝብ እንደ ታሪካዊ ጠላት ወይም ጨቋኝ አድርጎ ለመፈረጅ ጥቅም ላይ ይውላል። ይህ ስልት የተወለደው እንደ አውሮፓውያኑ የዘመን ቀመር በ1976 ዓ.ም ወይም ደግሞ በ1968 በወጣው የመጀመሪያው የህወሓት ማኒፌስቶ ላይ ነው። በማኒፌስቶ ላይ አማራ ዋነኛ ጠላታችን የሚል ግልጽ ፍረጃ ሰፍሮ ነበር። ምንም እንኳን ድርጅቱ ከጊዜ በኋላ ይህንን ፍቺ ወደ ገዢው መደብ ሊለውጠውም የፖለቲካ ቅስቀሳው ግን መላውን አማራ ማዕከል ያደረገ ነበር። በጎንደር በጎጃምና በወሎ ይኖሩ የነበሩ ምስኪን የአማራ ገበሬዎች እንደ ማንኛውም የሀገሪቱ ህዝብ በደርግ ስርዓት ስር በረሃብና በጭቆና ሲሟቅቁ የነበረ ቢሆንም የድርጅቱ ስነ ልቦና የፕሮፓጋንዳ ግን የአማራ ህዝብ አጠቃላይ የጭቆናው ተጠቃሚና አስቀጣይ አድርጎ ስሎታል። በማስታወሻው ላይ አቶ መለስ ስለ ኤርትራና ትግራይ ቀጣይ ጣፋንታ ሲያወሩ የተናገሩት እጅግ አነጋጋሪ ነጥብ ነበረ። እኛ ከነጻ ኤርትራ ይልቅ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቆራኝ እንመርጣለን። ይህንን የምናየው በመጀመሪያ ከትግራይ ጥቅም አንጻር ነው። ከዚያም ከጠቅላላ ኢትዮጵያ ጥቅም አንጻር። ትግራይ ወደ ቀይ ባህር መውጫ ትፈልጋለች። ብቸኛ መንገድ ደግሞ በኤርትራ በኩል ማለፍ ነው። ይህ ስልታዊ ሳቢ በ1990ዎቹ መጀመሪያ ላይ ችግሩ ሲጀመር በተግባር እንደ አውሮፓውያኑ የዘመን ቀመር በ1993 ዓ.ም የኤርትራ የነጻነት ሪፈረንደም ሲካሄድ የአቶ መለስ የሽግግር መንግስት ምንም አይነት የታሪክ የህግና የጂኦፖለቲካዊ ድርድር ሳያደርግ የኢትዮጵያን ሉዓላዊ የባህር በር አሰብን በነጻ አሳልፎ ሰጥቷል። ለታላቋ ኢትዮጵያ ዘላቂ ጥቅምና የባህር በር ባለቤትነት ከመሟገት ይልቅ በወቅቱ በህወሓትና በሻዕቢያ መካከል የነበረውን ግንኙነት ጠብቆ ለማቆየት ቅድሚያም ተሰጥቶታል። ይህ ውሳኔ ከ120 ሚሊዮን በላይ ህዝብ ያላትን ሀገር በዓለም ላይ ወደብ አልባ ከሆኑ ትልልቅ ሀገራት ቀዳሚዋ እንድትሆንም አድርጓታል። የትግራይን ጥቅም በማስቀደም የተመሰረተው የባህር በር ስሌት ከጥቂት ዓመታት በኋላ እንደ አውሮፓውያኑ የዘመን ቀመር በ1990 እንዲሁም 1998 ከተቀሰቀሰው የባድሜ ጦርነት ሙሉ በሙሉ እንዲፈርስና የባህር በር ጥያቄው ዛሬም ድረስ የሀገሪቱ ትልቁ የደህንነቱ ስጋት ሆኖ እንዲቀጥል አድርጓል። በአዲስ አበባ የቆየውን የአማራ የበላይነት ለመስበርና ክልሉን በፖለቲካዊ ሆነ በጂኦግራፊያዊ መንገድ ለማዳከም የተወሰዱ ተጨባጭ እርምጃዎችን በሚከተሉት ማስረጃዎች ይደገፋሉ። እንደ አውሮፓውያኑ አቆጣጠር በ1992 የሽግግር መንግስቱ የብሔር ፌዴራሊዝም ካርታን ሲዘረጋም ከዚህ ቀደም የጎንደር በየምድርና የወሎ አካል የነበሩ ለምና ታሪካዊ ግዛቶች ወደ ትግራይ ክልል እንዲካተቱ ተደረገ። ወልቃይት ጠገዴና ጠለምት ታሪካዊ የጎንደር ግዛቶች የነበሩ ሲሆን ወደ ትግራይ እንዲካተቱ የተደረገበት ዋነኛ ምክንያት
ትግራይ ከሱዳን ጋር ቀጥተኛ የድንበር በር እንድታገኝና ለሚሆነውን የሰሊጥና የጥጥ ማምረቻ መሬት በቁጥጥሩ ስር ለማድረግ ነው። ይህ የወሰን ለውጥ የአማራን ክልል ከሱዳን ድንበር ሙሉ በሙሉ በማራቅ ፖለቲካዊና ወታደራዊ ከበባ እንዲደረግበት አድርጓል። ራያ ቆቦና ራያ ዘቦ ታሪካዊ የወሎ ክፍሎች የነበሩት እነዚህ አካባቢዎች በተመሳሳይ መልኩ በቋንቋ ምክንያት በሚል ሰበብ ወደ ትግራይ ክልል ተካተዋል። የአማራ ሕዝብ ፖለቲካዊ ውሳኔ ሰጭነት ለማዳከም ሌላው የተወሰደው እርምጃም የሕዝቡን እውነተኛ ውክልና ማፈን ነበር። የኢትዮጵያን ሕዝቦች ዲሞክራሲያዊ ንቅናቄ ኢህዴን የተባለው ድርጅት በኋላ በአዴን አድሃን የሆነው በህወሓት ቀጥተኛ ቁጥጥርና መሪነት እንዲንቀሳቀስ ተደርገው የተመሰረተ ድርጅት ነው። ይህ ድርጅት የአማራን ህዝብ ጥቅም ከማስጠበቅ ይልቅ የአቶ መለስን ፌዴራሊዝምና የወሰን ክፍፍሎች ፖሊሶች ያለምንም ተቃውሞ ለማስፈጸም የማገለግል የፖለቲካ መሳሪያም ሆኖ አገልግሏል። አማራው በሀገር ደረጃ የፖለቲካ ድምፅ እንዳይኖር ለማድረግ የስነ ልቦና ጦርነት ተካሂዷል። ማንኛውም የኢትዮጵያ አንድነት ሰንደቅ ዓላማና ማዕከላዊ አስተዳደር የሚደግፉ የፖለቲካዊ እንቅስቃሴ በአቶ መለስ መንግስት የአማራን ትምክህተኛነት፣ አማራ ቻቪኒዝም ተብሎ ይፈረጅ ነበር። ይህ ፍረጃ የአማራው ምሁርና ወጣት በሀገሪቱ ጉዳይ ላይ በነጻነት እንዳይሳተፍ ማንነቱ እንዲሸሽግና ፖለቲካዊ ተጽዕኖ እንዲደከም ለማድረግ የታለመ ስልታዊ የማግለያ መንገድ ነበር። በ1990ዎቹ ዓመተ ምህረት በዋሽንግተን ዲሲ የተጀመረው በአቶ መለስ ዜናዊ የተመራው ጂኦፖለቲካዊ ውይይት ከአሜሪካ የደህንነት ባለስልጣናት ጋር በመሆን በአዲስቷ ኢትዮጵያ ውስጥ የትኛው ብሔር መዳከም፣ የትኛው ክልል ግዛቱን ማስፋፋት እንዳለበት የተወሰነበት የሴራ መጋረጃ ነበር። ይህ የሚያሳየው ዛሬ ኢትዮጵያ ውስጥ የምናየው የብሔር ፌዴራሊዝምና የታሪክ አቅጣጫ ገና ወደ ስልጣን ሳይመጡ በዋሽንግተን ዲሲ ከሲአይኤ ከፍተኛ መኮንኖች ጋር በዝርዝር መወያየታቸውን ነበረ። ታሪኩ በዚህ ብቻ አበቃም። ይበልጥ አስደንጋጭና የውስጥ ሴራዎችን ቁልጭ አድርጎ የሚያሳየው ሰነድ እንደ አውሮፓውያኑ የዘመን ቀመር በ1992 ዓ.ም በፖል ሄንዝ የተጻፈው በቅርቡ ይፋ የሆነው ሚስጥራዊ ደብዳቤ ነው። ይህ ደብዳቤ ፖል ሄንዝ ለአቶ መለስ ዜናዊ የሀገር ውስጥ የፖለቲካ ተቀናቃዮችን በተለይም የኦሮሞ ነጻነት ግንባር ኦነግ እንዴት ማዳከምና ማጥፋት እንደሚቻል የሰጠውን ስልታዊና ሚስጥራዊ ምክር የያዘ ነው። ፖል ሄንዝ ደብዳቤው ላይ ኦነግን ወንዝ የማያህል ስፋት ያለው ነገር ግን ጥልቀቱ 1 ኢንች ብቻ የሆነ ደካማና ምንም አይነት ግልጽ የኢኮኖሚ ፖለቲካዊ ርዕዮተ ዓለም የሌለው ድርጅት ሲል ይገልጸዋል። ሄንዝ ለአቶ መለስ ሲመክር ከኦነግ ጋር ምንም አይነት ስምምነት ወይም ደግሞ ድርድር ማድረግ ዋጋ የለውም፣ ይልቁንም ትኩረታቸው በኢኮኖሚው ላይ በማድረግ የኦነግን ደካማ አመራሮች ወደ መንግስት መዋቅር ውስጥ በማስገባት የውስጥ መከፋፈልን መፍጠር አለባቸው፣ በተጨማሪም የኦሮሚያን ክልላዊ ስፋትና ተጽዕኖ ማዳከም አለባቸው የሚል ስልታዊ መመሪያ አስተላልፏል። በፖል ሄንዝ ሚስጥራዊ ደብዳቤ ውስጥ ከተካተቱ ስልታዊ መመሪያዎች መካከል የብዙዎችን ቀልብ የሳበውና ዛሬም ድረስ በሀገሪቱ ፖለቲካ ላይ የሚስተዋለው ትልቁ አጀንዳም የኦሮሚያን ክልላዊ ስፋትና ተጽዕኖ ማዳከም አለባቸው የሚለው ነጥብ ነው። ይህ ምክር በሰነዱ ላይ ዝም ብሎ የሰፈረ ሀሳብ ሳይሆን የኢትዮጵያን የጂኦፖለቲካዊ አወቃቀር ሙሉ በሙሉ የለወጠ በካርታ ላይ ያልተጻፈ ግን በተግባር የተተረጎመ የደህንነት ስሌት ነበር። ለመሆኑ ፖል ሄንዝ ይህንን ምክር የሰጠበት ታሪካዊ መነሻ ምን ነበር? መለስ ዜናዊ ይህንን ስልታዊ መመሪያ በተግባር እንዴት ተረጎመው? ሚስጥራዊ የሆኑትን ተጨማሪ መረጃዎችና ማስረጃዎች በመጥቀስ ታሪኩን በጥልቀት እንመርምረው። ታሪኩን ለመረዳት መጀመሪያ ወደ 1948 እንዲሁም በኢትዮጵያ አቆጣጠር 1992 መመለስ አለብን። በወቅቱ የነበረው የሽግግር ወቅት ኢህአዴግና ኦነግ በጋራ በነደፉት የክልሎች አወቃቀር ስምምነት መሰረት በታሪክ ለመጀመሪያ ጊዜ ክልል 4 ወይም ኦሮሚያ የተባለው ግዙፍ አስተዳደራዊ ካርታ ተዘረጋ። ይህ ካርታ ከምዕራብ ምስራቅ፣ ከሰሜን ደቡብ በመላ ሀገሪቱ የተዘረጋ የኢትዮጵያን አብዛኛውን ለም መሬት፣ ተፈጥሮ ሀብትና የህዝብ ቁጥር የያዘ ታላቅ ክልል ሆነ። የቀድሞ የሲአይኤ ከፍተኛ የስለላ ኦፊሰር ፖል ሄንዝ ብራንድ ኮርፖሬሽን የፖለቲካ ተንታኝነቱን ባካበተው ልምድ የግዙፍ ክልል አወቃቀር ለአዲሱ የኢህአዴግ በተለይም የህወሓት አናሳ መራሹ መንግስት ትልቅ የደህንነት ስጋት እንደሚሆን ወዲያውኑ ተረዳ። ሄንዝ በደብዳቤው ላይ ለአቶ መለስ እንዲህ ሲል አስጠነቀቀ። ኦሮሚያ የሚለውን አስተዳደር ጽንሰ ሀሳብ አስፈላጊነትና ሚና መቀስቀስ ያስፈልጋል። ይህ አስተዳደር እጅግ በጣም ትልቅና ለመቆጣጠር አስቸጋሪ ነው። በሌላ አነጋገር የኦሮሞን ችግር በቀላሉ ሊቆጣጠሩት ወደሚቻል ጥቃቅን ክፍፍሎች መከፋፈል ይበጃል። ሁሉንም በአንድ ቅርጫት ውስጥ ማስገባት ለኦነግ ጠቀሜታ ይሰጥ። ፖል ሄንዝ የተጠቀመው ስልት ጥንታዊና ውጤታማ የሮማውያን ከፋፍለ ግዛት ስትራቴጂ ነበርና ሄንዝ የኦሮሞን ህዝብ ጥያቄና ግዛቱን በአንድ ትልቅ ማዕቀፍ ስር ከማጠቃለል ይልቅ ወደ ተለያዩ ገለልተኛ አስተዳደርና ክፍፍሎች መበታተን ለኢህአዴግ የህልውና ዋስትና መሆኑን ለአቶ መለስ አስረዳ። አቶ መለስ ዜናዊ ይህንን የሄንዝን ስልታዊ ምክር ሙሉ በሙሉ ቢቀበሉም በካርታው ላይ ኦሮሚያን በይፋ መበታተን ግን ፈጽሞ የማይቻል መሆኑን ያውቁ ነበር። ምክንያቱም ኦሮሚያ በይፋ መከፋፈል በወቅቱ የነበረው የኦሮሞ ብሔርተኝነት ስሜት ይበልጥ በማቀጣጠል ወደማይቆጣጠሩት የእርስ በርስ ጦርነት ውስጥ የሚከት እርምጃ ነበር። ስለዚህ አቶ መለስ ዜናዊ ምክሩን በተግባር ለመተርጎም እጅግ ረቂቅ፣ ድብቅና ስልታዊ የሆኑ 3 ዋና ዋና እርምጃዎችን ወሰዱ። አንደኛ፣ የኦፒዲኦ
ምስረታ የውስጥ ክፍፍልን ማራመድ። የመጀመሪያው ማስረጃ ህወሓት ገና በጫካ ሳለ የደርግ ምርኮኛ የነበሩ የኦሮሞ ወታደሮችን በማደራጀት የመሰረተውን የኦሮሞ ህዝባዊ ዲሞክራሲያዊ ድርጅት ኦፒዲዮ በኦሮሚያ ላይ የመሾም ጉዳይ ነበር። ኦነግ የሽግግር መንግስቱ እንዲወጣ ከተደረገ በኋላ ኦፒዲዮ ክልሉን እንዲያስተዳድር ተደረገ። አቶ መለስ በኦሮሞ ማህበረሰብ ውስጥ ያሉትን ታሪካዊ፣ ሃይማኖታዊና ንዑሳዊ ክልላዊ ስብጥሮች የወለጋ፣ የሸዋ፣ የሐረርጌና የአርሲ ባሌ ልዩነቶችን በመጠቀም የውስጥ መከፋፈልን በዘዴ አራመዱ። የክልሉን ስልጣን ለአንድ ወገን በመስጠትና ሌላውን በማግለል እንዲሁም በማንኛውም ጊዜ ጥርጣሬ ያሳደሩ የኦፒዲዮ አመራሮችን በግምገማ ስም እያባረሩ ታማኞችን በመተካት የኦሮሞን የፖለቲካ እርስ በርስ እየተከፋፈለና ደካማ እንዲሆን አደረጉ። የክልሉን የኢኮኖሚና የአስተዳደር ልቦች መንጠቅ። ሁለተኛውና ትልቁ ማስረጃ የኦሮሚያ እምብርት የሆኑትን የኢኮኖሚና አስተዳደር ማዕከላት ከኦሮሚያ ቁጥጥር ውጭ እንዲሆኑ መደረጉ ነው። አዲስ አበባ የኦሮሚያ ክልል መዲና ብትሆንም በህገ መንግስቱ ራሷን የቻለች የፌዴራል ተጠሪ ከተማ እንድትሆን ተደረገ። ይህ የኦሮሚያ ክልል ከአዲስ አበባ የሚገኝ ግዙፍ የገቢ ግብር፣ የኢኮኖሚ ተጠቃሚነትና አስተዳደራዊ ውሳኔዎች ሙሉ በሙሉ እንዲያጣ አደረገው። ድሬዳዋ በተመሳሳይ መልኩ በታሪካዊና ጂኦፖለቲካዊ ምክንያት የኦሮሚያ አካል መሆን ሲገባት የፌዴራል መንግስቱ ተጠሪ እንድትሆን ተደረገ። የሐረሪ ክልል ምስረታ በኦሮሚያ ክልል ውስጥ ለሐረሪ ብሔረሰብ ብቻ የተተከለች በዓለም ላይ እጅግ በጣም አነስተኛ የሆነችውን ራሷን የቻለችውን ክልል መፍጠር በምስራቅ የኦሮሚያን ተጽዕኖ ለመገደብ የተደረገ ሌላኛው ስልታዊ ማገጃ ነበር። ሶስተኛ የአስተዳደር ወሰን ግጭት ማቀጣጠል። ሶስተኛው ማስረጃ የኦሮሚያ ክልል ከአጎራባች ክልሎች ጋር በተለይም ከሶማሌ ክልል ጋር ያለውን የወሰን ጉዳይ ያለ እልባት ለዘመናት ማቆየት ነው። በኦሮሚያና በሶማሌ ክልል አዋሳኝ ወሰኖች ላይ በተደጋጋሚ የሚቀሰቀሱ ግጭቶች የኦሮሚያን ክልላዊ ትኩረትና ኃይል በውስጥ ጦርነት ላይ ብቻ በማጥፋት ግዙፉ ክልል ወደ መካከለኛው የሀገሪቱ የፖለቲካ ስልጣን ላይ የበላይነት እንዳይኖር ለማድረግ የተገበረ ስልታዊ አጥር ነው። ዛሬ ላይ ቆም ብለን ስንመለከተው በ1984 በፖል ሄንዝ የተሰጠውና የኦሮሚያ ተጽዕኖ ማዳከም አለባቸው የሚለው ስልታዊ ምክክር በኢትዮጵያ ውስጥ ለ50 ዓመታት ለዘለቀው አለመረጋጋት ትልቁን አስተዋጽኦ አበርክቷል። ይህ የደህንነት ባለስልጣናት ሴራ ግዙፉን የኦሮሚያ ህዝብ በኢኮኖሚና በፖለቲካ ባለቤት እንዳይሆን በማፈን የሀገሪቱን ሰላም በቁጥጥር ስር ለማዋል የተነደፈ ቢሆንም የረጅም ጊዜ ውጤቱ ግን በተቃራኒው ሆነ። ለ27 ዓመታት የተጨቆነው የህዝብ ብሶት በመጨረሻ በሁለቶቹ አጋማሽ በአዲስ አበባ በማስተር ፕላን ምክንያት የተቀሰቀሰው ታላቁን የኦሮሞ ህዝባዊ ተቃውሞ ወለደ። ይህ ህዝባዊ ቁጣ የፖል ሄንዝን ስልታዊ የብረት አጥር ሰብሮ በመውጣት በ2010 ዓ.ም የኢህአዴግን መንግስት ከስልጣን ማማ ላይ እንዲወርድ አደረገው። ይህ በደህንነት ባለስልጣናትና በአቶ መለስ መካከል የተደረገው ሚስጥራዊ ደብዳቤ ልውውጥ በሀገሪቱ የውስጥ ፖለቲካ የአሜሪካ የደህንነት ተቋማት ምን ያህል ጥልቅ ጣልቃ ገብነትና ተጽዕኖ እንደነበራቸውም በግልጽ ያሳይ። አሁን ወደ ዋናው መመለስ ወደሚገባው ጥያቄ እንሻገር። አቶ መለስ ዜናዊ የሲአይኤ የደሞዝ ተከፋይ አባል ወይም ቅጥር ወይም ወኪል ነበሩ። በሆኑት ይፋ የደህንነት መዛግብት ውስጥ አቶ መለስ ዜናዊ በይፋ የተመዘገቡና ደሞዝ የሚከፈላቸው የሲአይኤ ቅጥር ወኪል መሆናቸውን የሚያረጋግጥ ቀጥተኛ ሰነድ ማግኘት አልተቻለም። ነገር ግን በተግባራቸውና በጂኦፖለቲካዊ እንቅስቃሴ ውስጥ አቶ መለስ በምስራቅ አፍሪካ ቀንድ የአሜሪካንና የሲአይኤን ጥቅሞች በከፍተኛ ደረጃ ያስጠበቁም ታማኝና ስልታዊ አጋር ወይም ደግሞ ስትራቴጂክ አሴት ሆነው አገልግለዋል። በተለይ እንደ አውሮፓውያኑ የዘመን ቀመር 2001 የ9/11 የአሸባሪዎች ጥቃት በኋላ በአሜሪካ የሚመራው የጸረ ዘመቻ ዋር ኦን ቴረር ሲጀመር አቶ መለስ ዜናዊ ከሲአይኤ ጋር እጅግ ጥብቅ የሆነ የመረጃና የደህንነት ትብብር መስርተዋል። የኢትዮጵያ መከላከያ ሰራዊት በ2006 ዓ.ም ወደ ሶማሊያ በመግባት የእስላማዊ ፍርድ ቤቶችን ህብረት ሲደመስስ ውጊያው የተመራውና የተቃኘው በሲአይኤ የሳተላይት መረጃዎችና የስለላ ድጋፍ እንደነበር ይታወቃል። አቶ መለስ ለአሜሪካ መንግስትና ለደህንነት ተቋማት የነበራቸው ታማኝነትና ቁርጠኝነት በተግባር በማሳየታቸው ምዕራባውያኑ በሀገር ውስጥ የሚፈጸሙትን የሰብአዊ መብት ጥሰቶችና የዲሞክራሲ ጦቶች ሆን ብለው አይናቸውን እንዲጨፍኑ አድርጓቸዋል። በዩክሊንክ ይፋ በሆኑትና በአዲስ አበባ በአሜሪካ ኤምባሲ ለዋሽንግተን በላኳቸው ምስጢራዊ ኬብሎች ውስጥ የቀድሞ የአሜሪካ አምባሳደር ዶናልድ ያማሞቶ የአቶ መለስን አመራርና ስብዕና ሲተነትኑ መለስ እጅግ ስልታዊ አሳቢ፣ ሁሉንም ነገር በእጁ ላይ ማድረግ የሚወድ አይኤስቲጂ ስብዕና ያለውና ከአሜሪካ ጋር በደህንነትና በመረጃ ለውጥ ረገድ የማይተካ ወዳጅ ነው በማለት ገልጸውታል። ይህ ጥልቅ ታሪካዊ ትስስርና መስተጋበር ብዙ ተቺዎችና የፖለቲካ ተንታኞች አቶ መለስ ዜናዊ ከአባልነት ባለፈ የአሜሪካና የሲአይኤ እጅ መጫወቻ ወይም ተላላኪ ፕሮክሲ አድርገው እንዲመለከቷቸው አድርገዋል። ይህንን ታሪክ ዛሬ ላይ ቆም ብለን ስንመለከተው የኢትዮጵያ የፖለቲካ ታሪክ መጣመምና የህዝቧን የቁጭት ስሜት የሚቀሰቅስ ታላቅ እውነታ ሆኖ እናገኘዋል። በጫካ ውስጥ የነበሩ የትጥቅ ትግል መሪዎች ከአሜሪካ የስለላ ኦፊሰሮች ጋር በዋሽንግተን ሚስጥራዊ ቢሮዎች ውስጥ ተቀምጠው የኢትዮጵያን ቀጣይ 30 ዓመታት ጣፋንታ ሲወስኑም የሀገሪቱን የባህር በር ጉዳይ በቀላሉ አሳልፈው ለመስጠት ሲስማሙና የብሔር ፖለቲካን በመርጨት የአንድነት ስሜት ለማዳከም ሲመካከሩ ማየት የትኛውንም ኢትዮጵያዊ በቁጭት በስሜት ቁጭ ብድግ የሚያደርግ እውነታ። ይፋ የሆኑት የሲአይኤ ሰነዶች የሚያረጋግጡት አንድ ትልቅ እውነታ አለ። በሀገራችን የፖለቲካ ታሪክ ውስጥ የተከናወኑ ታላላቅ ክስተቶች በሙሉ በሀገር ውስጥ ፍላጎት ብቻ የተመሩ ሳይሆኑ
በውጭ ኃይሎችና በደህንነት ተቋማት ስውር እጆች የታገዙና የተቀነባበሩ መሆናቸውን እንረዳለን። ይህ ታሪክ ዛሬም ድረስ ለኢትዮጵያን ትልቅ የታሪክ የትምህርትና የንቃት ደወል ሆኖ ይቀጥላል በሚል እንሰነባበታለን።